ጁን 24 የዕለቱ መልእክት ርዕስ አምላክሽ አምላኬ። ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል። መጽሐፈ ሩት ምዕራፍ 1 ቁጥር 16። የክርስትና ሕይወት ውሳኔን የሚጠይቅ እምነት ነው። የእግዚአብሔር ሰዎች በኖሩበት ዘመን ሁሉ ልዩ ልዩ አይነት ውሳኔዎችን እንደወሰኑ መጽሐፍ ቅዱስ ይነግረናል። እኛም የእነርሱን ተሞክሮ መሰረት በማድረግ የውሳኔ ሰዎች እንድንሆን ለማስቻል በዚህ ሳምንት ከውሳኔ ጋር የተያያዙ ሐሳቦችን እንመለከታለን። ሩት በምትኖርበት በሞዓብ ምድር ባላግብታ ለተወሰኑ ዓመታት በትዳር ኖራለች። የትዳር አጋሯ በሞት ሲለያት ግን ሐዘኗ ከባድ ነበር። አማቷ ወደ መጣችበት ወደ እስራኤል አገር እመለሳለሁ በማለት ስትነሳ ሩትም አብራት ለመሄድ ወሰነች። አማቷ ለምን ከኔ ጋር ወደ እስራኤል ምድር ትሄጃለሽ? እኔ እኮ ባል አግብቼ ልጅ ወልጄ ላንቺ ባል ማድረስ የማልችል በሙላት ወጥቼ ባዶ እጄን የቀረው በብዙ የልብ ስብራት ውስጥ ያለው ሴት ነኝ። ወደ ምድርሽ ተመለሺ፣ ከኔ ጋር አትሄጂም በማለት ስታከላክላት፣ ሩት ግን ጠንከር ያለውን አቋሟን ገለጸች። ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ። ሕዝብሽ ሕዝቤ አምላክሽ አምላኬ ይሆናል። መጽሐፈ ሩት ምዕራፍ 1 ቁጥር 16። የሩት ውሳኔ ባል ከማግኘት፣ ምግብ ከማግኘት፣ አገር ከመጎብኘትና ከመቀየር የዘለለ ነበር። ይኸውም የአምላክና የሕዝቡ ጉዳይ የውሳኔዋ መሰረት ነበር። እንግዲህ እግዚአብሔር እንደ ሩት እርሱ አምላኬ ነው፣ ሕዝቡም ሕዝቤ ነው በማለት ከእግዚአብሔር ጋር የሰመረ ኅብረት እናድርግ እንጂ እንደ ኦርፋ ትዳር ከሌለ፣ የተትረፈረፈ ኢኮኖሚ ከሌለ፣ የምፈልገውን ነገር ካላገኘው ለምን እግዚአብሔርን እከተላለሁ የሚል አካሄድን አንምረጥ። እግዚአብሔር ከትዳርና ከኢኮኖሚ በላይ ነው። ሩት እግዚአብሔርን የሁሉ ነገር መጀመሪያ ስታደርግ፣ ታማኙ አምላክ ደግሞ ወደ እርሱ የመጡትን የሚያስብ አምላክ ነውና በትዳር ባረካት። የክርስቶስ ኢየሱስ የትውልድ ሐረግ ውስጥም ገባች። ስለዚህ እግዚአብሔርን መከተል ለድርድር የማይቀርብ ዋነኛ ውሳኔያችን ይሁን። እግዚአብሔርን የምንከተለው ለጥቅም ሳይሆን አምላክነቱን አምነን ለማምለክና ለማገልገል፣ በክርስቶስ ኢየሱስ አዳኝነት አምነን የዘላለምን ሕይወት ለማግኘትና በእርሱ መጠጊያ ውስጥም ለመኖር እንደሆነ ይሰመርበት። ሩት አለች፣ አምላክሽ አምላኬ